ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ አብርሃም ሆስፒታል ገብቷል። በጣም ነው የሚያሳዝነው። በጣም ያሳዝናል። እግዚአብሔር ይማርህ።
ጋይስ ይቅርታ አድርጉልኝ። የአብርሽ መታመም ትቼ የሄርሜላ ነው ፎድ እያየሁ ያለሁት። ማርያምን ሄርሜላ ፎዶ እየገፋ ነው ጋይስ። የእርግዝና እውነት ነው መሰለኝ። አረ ፎዶ እየገፋ ነው። እኔ እውነትም አልመሰለኝም ነበር። እና ወይኔ አብርሽ ዘንድሮ ማበዱ ነው። ሴቶቹ በቃ ተጋደሉ ጋይስ። የሱ መማር የሚያስጨንቃቸው እኔ ልንከው ነው። አረ የምን ይሉታል? አረ ከእንደዚህ ያለ ህይወት ሰውረን። አረ ሄርሜላ ጥልቅ ብላሽ ገብተሽ በገዛጅሽ እንደ ወይኔ ምንም ገና ያልነበረ ሩታ አሁን እንደዚህ በቃ ዛዱስ ማውራት አንፈልግም። አሁን ልጅ ይቃል ገና ነበር ትላላችሁ። ሩታ አንቺን ገና ነው ያለሽ፣ እግሬንም ገና ነው ትላላችሁ። ይህ ገና አይደለም። እኛም ስትረፍ ስከተና እኛም ተጨንቀን እኮ ነው ማስመሰያ አይደለም። ታውቂያለሽ በደንብ አንተ ልጅ እንደዚህ እንዲሆን ያደረግሽው ከነጋር ጋር ራሱ ጥባደለ ምን ነው ማለት ነው። ዞር እናንተ ሴቶች ያማችሁ ሁለታችሁ አሁን ልጁ መዳንም ያለበት እናት የሌላ ተጠቀም ይቀርበው አልገባያችሁ አታውቂም ጊዜ ነገር ይፈስራል ማለት ነው። ከነጋር ሁለታችሁ መስማት አልፈልግም። ነው ተከብራለህ እስቲ ዞር ላይ በእናታችሁ ልጁን ልቀቁት። በቃ አሁን አንዴ ተረጋጉ። በቃ ሩታም ተረጋጊ፣ ሄርሜላም ተረጋጊ። በቃ ጋይስ አሁን የምን ይሉታል በፈጠራችሁ? የሱ መም ሲያስጨንቃችሁ እኔ አላቅም። የሱ መም ሲያስጨንቃቸው በቃ ስራ ራሳቸውን ጭራሽ ይከራከራሉ ሆስፒታል ሂደው። አረ ወይኔ! አረ እነዚህ ልጆች ግን ምን ይሻላችኋል እንዴ? ትዕግስት የላችሁም እንዴ? ልጁ ተቋታሟልና አንቺ አትንኪው ዲራማ ነው እንዴ እየሰራችሁ ያላችሁት? አረ ምንድን ነው እንዴ? ልጁ መዳኑን አትፈልጉም እንዴ እናንተ? ስለራሳችሁ ነው እንዴ የምታዝኑት? አረ ወይኔ ጋይስ! አሁን እንደው አብርሃም እንደው በገዛጅ እንደው ሁሉ ነገር ቆዝቁዘ አረ አብርሃም ማርያምን እንደው አሳዘንከኝ። መጨረሻህን ያየህ ሰው የረከሰ ዘመን ማለት አሁን ነው የረከሰ ዘመን። እንዴት እንዲያስጣዱኝ እጭ! ኧረ በስመ አብ! አሁን ይጨቃጨቃሉ ስለ ልጁ ጤርነት ሲያስባቸው ይጨቃጨቃሉ። ኧረ ጋይስ አሁን የምን ይሉታል? ማርያምን እንደውን ይስተቃጠልኩ በእነዚህ ልጆች።
አንድ ለሞም የራሳቸው አስተዋይ ልክ ነው እኮ ዳኒ። አሁን ግን ያለነው ችግር ነው። መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምን ደሞ አትረዱም እናንተ? ለምን የምትጨቃጨቁት? ሄርሜላ ነው ማሳታን ሻልሽ ብታሉ በቃ የተነፈሰ እኮ አይደለም ያለው። እሺ ሰላሙን አሰጣችሁ ባንቺ ነው የሚፈጠረው። ሄርሜላ ነገ በኋላ ገርታ ለመወቃቀስ ነው አይደል? ሄርሜላ አንተ ለምን በቃ ቢያንሳግስሽ ሁሉ ነገር ታውቃለህ። በቃ ለመወቃቀሱ ለምን ከደህና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ሁለታችሁም አደርግዙ። እስቲ ተረጋጉ። ልጁ ይዳን እስቲ ለኛ የምናመጣው መፍትሄ አለ። አሁን እናንተ በመጨቃጨቃት የሚመጣልን መፍትሄ አለ እንዴ? ፖስት ይነካል እና እሺ መታደል እኮ ሲጨርስ በቃ የባለፈ ሙቀት እየተፈጠረ በፋስ እንደተቡሽ አብሽ ነቃበላ እንዴ? አብሽ ተዛብቼ ለውራት እየሞከርኩ ነው። አንተ ብቻ ነቃልኝ። አሁን ብቻ አንተ ራስህ ጠንከር በልና ደህና ሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብሽ እኔ ላንተ የፈለከውን ነገር እንላለሁ። እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብሽ። እግዚአብሔርን ማለት አላስጨንቅህም። እሺ አንዴ ብቻ ነቃልኝ። አንዴ ብቻ ደህና ሁን። አብርሃም ወደ ድሮ ማንነትህ ትመለሳለህ። እሺ ደስተኛ መሆንህን ታሳየኛለህ። ሁሉም ነገር ይመለሳል። ሁሉም ነገር ደህና ሆናል። ታስጨንቃለህ እንዴ? ኧረ እንዴት ብሎ ናችሁ ነው ሁሉም ስላችሁ እየተጨነቀ ነው ያለው። ይነቃል መንቃት ነው ይቀርና አብርሽ ጋይስ ውድድር ነው እኮ የሚመስለው። ውድድር ማናሸንፍ እኔ እንጃ። የሆነ ውድድር ትምህርት ቤትም ሆነ ምንም ሆነ የሆነ ውድድር ነው የሚመስለው። እግዚአብሔር በዚህን ያህል ኧረ ተው፣ አንዳቻችሁ የሆነ አደብ ግዙ እንዴ! ልዩ ሳይድን እንዴት እንዳስጠላችሁ፣ ሁላችሁም አስጠላችሁኝ። እግዚአብሔርን እንዴ መረጋጋታችሁንም እንዴ! ሴቶቹ ግን ምንዋችሁ ነው እንዴ? እንጃ እኔ አሸንፍኩ። ውድድር ገጠማችሁ። አረ ወይኔ ዛሬ እንደ ማርያም እና አብርሽ እንደው እግዚአብሔር ይማርህ እንጂ በጣም ያለበት ሁኔታ በጣም ከባድ ነው። ችግር የለውም። በቃ ደህና ነህ አይደል? ኧረ ጋይስ እኔ ያላስቻለኝም ቤት የሚያደርጉትን የእሱ መማር አስጨነቃቸውም። ሩታ ደግሞ አስመስል አይነሽ ሩታም ሄርሜላ መራፊ እንዲሁ አስጠላብሽ እንዴ! ምንድነው ይሄን ያህል ልጁን ታዩት እንዴ? ይዳንበት አንቺ አታፍሩም እንዴ? ሰው ማለት ራሱ እንዴ! ኧረ እንደ ሴት ልጅ ፈሩ
አሳርጉና ወደ ዶክተር ይዛችሁ ትገቡ። ሰላም ነው? እንዴት ነህ? የመጣህ ነገር አለ እንዴ? ስትወቅ የመጣህ ነገር አለ? ምንም የመጣህ የለም። ደህና ነህ? አሁን ሰላም ነው? ምንም የሚሰማ ስሜት ይሳለ? ድካም አለ? ድካም አለ? የለም። ሰላም ነው ማለት ነው። ስለዚህ ዶክተር ጋር ትገባና ያለውን ነገር ተነግራታለህ። ስትወቅ እንዴት እንደነበረ አዙሮ ነበረ ወይ ደግሞ እንዴት ነው የሚለውን ነገር ከሷ ጋር ጋይስ እንደው ቅድም አሁንም ሄርሜላ ሆዷ ታስታውቅ ጋይስ። አረ ሆዷ ገፋ። ማርያምን እርጉዝ ናት የምር። እኔ ሳላመንኩም ነበረ። እኔ ሄርሜላን ሆዴ ውት ማርያምን ውትማ እንደው የሱምም ታውትና በቃ የሄርሜላን ፎቶ እያዩ ያለሁት እኔ ሄርሜላ ሳዘንሽኝ ምን ውስጥ እንደገባሽ በገዛጅሽ ሩታ በምንም አትፋታሽም፣ በምንም ታምር አትፋታሽም እናቴ። አንዳችሁ አታዙና ሰው አንድ ሰው ደገፍ አድርጋችሁ ይዛችሁ ከዛ በኋላ እናወራለን። ቀጣይ ደግሞ ማለት ነው። ሰላም ስጡ። አሁን በደንብ ሙሉ ምርመራ ምርመራ ነው ማድረግ ያለበት። ሙሉ ምርመራ ነው ማድረግ ያለበት። ትንሽ ቆይ፣ እረፍት ያድርጉ ነው ሩቲ። ምንም አልሆነም። እረፍት ያድርግ። ምሳ በልቷል ግን ቁርስ በልታችኋል ስትወጡ? እራት በልቷል ነው ማታ? መታየት ያለበትም ቦታ ሙሉ ለሙሉ ይታይና በዛው ጥሩ ሕክምና ተረጋጊ። በቃ ችግር ድካም አሁን መሳት ትችላለህ። ገና ሰላም የሆነ ልጅ እየጠበቅኩ አንተ ነህ። ጋይስ አሁንም ይጨቃጨቃሉ። አቤት ጭቅጭቅ የማይሰላቻቸው ልጆች እነዚህን አየሁኝ። በቃ መጨቃጨቅ ወይ ለልጁ መፍትሄ ያበጁ። ልጁ በቃ አሁንም እኮ ደህና ነው ተባለ እንጂ ልጁ እንደታመመ ሆነ። ይሄ እኮ ሐኪም አይደለም የሚያስፈልገው፣ ጸበል ብቻ ነው የሚያስፈልገው። እሱ ሌላ ነገር ነው እንጂ የውስጥ ህመም የለበትም። ምክንያቱም ይሄ እንደ መንፈስ ያለ በሽታ ነው ያለበት። ብቻ እንግዲህ እነ ሩታ ነው ያደረጉት። ግን ኤፍሬም የፈራ ይመስለኛል እግዚአብሔርን። ኤፍሬም ግን እንዴት ስክን ብሏል። እሱ ግን ይሄ ጥገብ የሚያደርገው ነገር ስክን ብሏል፣ ፈርቷል። ለምን እንደው አላውቅም፣ ግን ኤፍሬም ፈርቷል እዚህ ላይ ማለት ነው። ልትደግሞ ነው ቅድም እንደዛ እንደሆነ ልትደግምለት ነው። አሁን ተውጣ። አሁን በእናንተ ጭቅጭቅ ምክንያት ታመማ። አሁንም ድጋሚ እንዲታመሙ ነው እንዴ? በቃ ተረጋጉ። አብርሽ መነሳት ትችላለህ። ዶክተር
ደህና ነህ አብርሃም? እያዞረህ አይደል? እሺ ችግር የለውም ሄርሜላ አለሁ። አሁን ምንድን ነው የሚሰማው ነገር? ያስረዳኛለሁ ነገር። እሺ ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ብዙ ነገሮች ሰው ነው ጋይድ እያደረገ ያለው። ልክ እንደ ልጅ ጋይድ እየተደረገ ነው ወደዚህ ጊዜ። በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባልሆነ ነው የሚሆነው። በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠረው ምንድን ነው እኛ በየተከራከርን ባለንበት ሰዓት ላይ ድንገት የወደቀው እና ከሰሞኑ አዲስ ያመጣው ነገር ነው እንደሆነ እኛም አልገባንም። ጭንቀት አለበት እንዴ? ከዚህ በፊት አልነበረበትም። ከሆነ ጊዜ በኋላ እንደዚህ ያመጣው በጣም በቅርብ ጊዜ ነው። እናንተ የምታውቁት ነገር አለ ምናልባት እንደዚህ ይህን ነገር የሚያመጣ መንስኤ የሆነ ነገር? ያው የፋሚሊ ኬዞች አሉ። የቤተሰብ ኬዝ አለ። በፍቅር ነው መፈታት የሚችል አይደለም። መፈታት ይችላል፣ ግን የእሱ ውሳኔ ነው ሁሉም ነገሮች እና አሁን ደግሞ እሱ ምንም አይነት ውሳኔ እየሰጠን አይደለም ያለበት ሁኔታ። የምንጠይቀውን ሁላ የሚመልሰው በቃ ያልሆነ ምላሽ በፊት የነበረውን ነገር አይደለም እያደረገ ያለው እና አመጋገቡ ምናምን ኤቭሪቲንግ ተቀይሯል። የችግሩን መፍትሄ ማወቅ ሕክምና ላይ 50% ትሪት አደረግን ማለት ነው። ስለዚህ የችግሩ መፍትሄ ከሆነ ከዚህ በኋላ ያለውን ነገር ደግሞ ከእሱ ጋር እንነጋገራለን። እኛ እንጣልሽ እሱ ጋር አባ የሚሰማ ነገር ለምሳሌ ተደርጎልሽ እሺ ለምን ይችላል ውስጥ ያለው ነገር ታደርጋለህ? እሺ ይሄው ሁላችን ነው ማለት ነው። እስኪ ያለውን ነገር በግልጽ ንገረኝ። ሐኪምና ለነፍስ አባት ምንም የሚደበቅ ነገር የለም ይባላል። ያለውን ነገር ንገረኝ። የምልህ አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለውን ያህል እንድረዳ አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋል እና እስቲ ያለውን ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ ለታይ ትንሽ ጭንቅላቴ ነው የሚያዞረኝ ተጨናነቅ ምናምን እርትረስ ሲሆን እንደዛ ያደርገኝ። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባው። ይህ ጭንቀት ደግሞ እንግዲህ አንተ ካልቆምክ በኋላ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ልክ ነኝ አይደል አብርሃም? አንድ ሰው በራሱ ካልቆመ ለሚስቱም ለልጆቹም መድረስ አይችልም። ያንተ ጤና ቅድሚያ ይሰጠዋል። ገባህ አይደለ? ሁሉ ነገር ያልፋል። የማያልፍ ነገር የለም። ለሁሉም ነገር ደግሞ መፍትሄ አለ። መፍትሄ የሌለው የሞተ ብቻ ነው። አንተ ወጣት ነህ፣ ብዙ ቤተሰብ ታስተዳድራለህ። ይሄ ነገር ደግሞ መምጣት የለበትም። እሺ አብርሃም፣ ምንም አይነት ነገር ካለ ከኔ ጋር መመካከል እንችላለን። በጠረጴዛ ዙሪያ ሆናችሁ ያለውን ነገር ፍቱት። ብዙ ጊዜ በቤተሰብ ደግሞ ቅል የሚያመጣው ጣልቃ የሚገባው ሶስተኛ ወገን ነው አይደለ? ያንን ነገር አቮይድ ማድረግ ነው። እሺ ያለውን ነገር እንቀጥላለን። የሚሰጡ መድኃኒቶች ይኖራሉ። በየጊዜው እየመጣ እየተከታተልክ የሚደረገው እናደርጋለን ማለት ነው። ከእንደጋ ልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር።
ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ለዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው እና ይህንንም ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና እያሉን ብዙ ሰዎች እያመኑናለን እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው። አብርሃም ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ሰላም ነገር የለም፣ ሁሉ ነገር ሰላም ነው። አመሰግናለሁ። በመጣልኝ ላብራቶሪ እሱንም አይቼ ያለው ነገር ሁሉ ሰላም ነው። አመሰግናለሁ ዶክተር። እዚሁ እረፍት አድርግ ወይስ እንሂድ እንችላለን? አንድ 20 ደቂቃ እዚሁ እረፍት አድርግና ከዛ በኋላ እኔ መጥቼ ዲስቻርጅ አደርገዋለሁ። እሺ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነው ያለው። ከእሱ ጋር ምንም ተመካክረናል። እኔ እና እሱ ለአንድ ለ5 ቀን እንቀጥላለን። እየጸለይን እየተገናኘን እኛ ምን አሰብን መሰለሽ? እህቷ አለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞ መረሰብ ነበረ እና እሷ ለምድሮ በታሪክ አብራ እዚህ ጋር ይህ እኮ ዳኛ ተቀምጠው ደህና ነው ያለች ስለሆነ ሌላ ማለት ገና ሰው ጋር በኩል በጣም ዶክተር ደህና ነው። አሁን ላይ ምንም የሚል ነገር የለም፣ ግን አሁን የእናንተ መስማማት ያስፈልጋል ለእሱ ጤና። ስለዚህ አሁን የልጅ በጣም ውጥረት ውስጥ ያለ ስለሆነ የማይወጠርበትን ነገር ማድረግ፣ የማይጨነቅበትን ነገር ማድረግ። ትንሽ ይጨነቅ ያለው ከእሱ ጋር ከቀድሞ ባለቤቱ ጋር ያለ ከእሱ ሲሆን በጣም ስትረስ የሆነ ያለው እና እኛ አሁን ከእሱ ገለል ብሎ እህቱ ጋር ቢሆን ይሻላል። እንደዛ ነው እኛም የምንመክረው። እኔም በበኩሌ እንደዛ ነው የምመክረው። ስለዚህ እሱ ማስረጩ ለባለቤቱ ስላለ ስልጣና ይቻላል። በርታ በላጋ ጋይስ እንግዲህ አብርሃም ለጊዜው ተስማምቷል፣ ግን አሁን ማጨቃጨቃቸው አይቀርም። ሲጀመር እና ሩታ እንዲድን አይፈልጉም። እንደዚህ ማለት እንዲህ በቃ በቀልቦ እንዲመለስ አይፈልጉም። ለምን እንደዚህ ነው እነሱ የተመቻቸው። ለምን አሁን እነሱ ያሉትን እንዲል እንደዚህ ነው የሚመቻቸው። አሁን ደግሞ ነገ ቆይታ ያላችሁ ትልቅ ጸብ ነው የሚነሳው። እኔ ልውሰደው ነው ልክ እንደ እንትን ሆስፒታል እንዳለው እንደውም ከዛም ሊበልጥ ይችላል። እውነት ነገ እናያለን። እና በጣም ከባድ ነው። አብርሃም በጣም ያሳዝና። ማርያም ለእሷ ማንም የሚጨነቅ ሰው የለም ማንም። እና እግዚአብሔር ይማርህ አብርሽ። ይሄን ይመስላል ዛሬ ማለት ነው።